ሰላም እንዴት አመሻችሁልኝ? ሁሉ ሰላም ነው፣ ሁሉ ሸጋ የተመሰገነ ይሁን። ሁሉ እያላችሁበት ደህና እንዲሆን እየተመኘሁኝ ዛሬም ከአንድ ቆንጆ መጽሐፍ ጋር መጥቻለሁ። ይህንን መጽሐፍ በእርግጥ ሰሞኑን ድጋሚ አንብቤውን ይዤላችሁ የመጣሁት ምክንያቱም የሆነ የማንበብ ፍላጎቴ አዳዲስ መጽሐፎች የማንበብ ፍላጎቴ ጥፍት ብሎብኝ ነበረ። አሁንም ይሻሻል ይመስለኛል እና በእንደዚህ አይነት ወቅት ላይ ሲሆን የምወዳቸውን መጽሐፎች የመድገም ብችል ሙሉውን እንደገና ማንበብ ካልሆነ ደግሞ አለፍ አለፍ ብዬ የማንበብ ባህሪ ያለኝና ልማድ አለኝ፣ ያነሳሳኛል። ከዛ ወደሆነ ጥሩ ነገር ውስጥ ይከተኛልና እንደ አጋጣሚ ይሄን መጽሐፍ ያው የገዛሁት ሰሞን ገበያ ላይ የዋለ ሰዓት ላይ ወዲያው ያነበብኩት መጽሐፍ ነው እና ቆየት ብዬ ሳነበው ጥሩ ስሜት እንደ አዲስ ነው የፈጠረብኝ። በእርግጥ ጥሩ ስሜት ማለት የማንበብ ፍላጎቴ ጥሩ ነበረ ሳነበው፣ እንደ አዲስ ነው ያነበብኩት። ካለንበት ሁኔታ ከነገሮች ስለ ሀገራችን ካለ ሁኔታ ደግሞ እየደጋገምን ራሱ ብናነበው ራሳችንን እንድናይበት እንድንፈትሽበት ሀገራችንን ሁኔታውን እንዴት በምን አይነት መንገድ ነው የገለጸ የሚለውን እንደ ትውልድም ይጠቅማልና ይህም የማን መጽሐፍ ነው መሰላችሁ? የዶክተር አለማየሁ ዋሴ እሸቴ ሚትራሊዮን የተሰኘው መጽሐፍ ነው። ይሄ ሚትራሊዮን መጽሐፉ አብዛኛውን ሰው አንብቦታል ብዬ እገምታለሁኝ፣ ግን ካላነበባችሁት በደንብ እንድታነቡት እየጋበዝኩኝ፣ እንደዛም ደግሞ ያነበባችሁት ሰዎች ስታነቡት የተሰማችሁን ስሜት ስለ መጽሐፉም ስለ ሀገሪቷም ስለ ሁኔታውም እንድትጽፉልኝ ስል እጠይቃለሁ። ሚትራሊዮን አሁን ያለንበትን ሀገራችን አሁን ያለንበትን ኢትዮጵያን በደንብ ቁልጭ አድርጋ ትወክላለች ብዬ አስባለሁ እና የሆነ ስታነቡት ራሱ የሚያም ነገር አለው። በቃ ይሄ ቁጭት፣ ጸጸት ምናምን ብቻ ሳይሆን ማለት የምንኖርበት ምንም እንኳን መጽሐፍ ቢሆን የምንኖርበትን ያለንበትን ሁኔታ እንደ ትውልድ በደንብ ያሳየናል እና ዶክተር አለማየሁ ዋሴ እሸቴ በተለያዩ መንገዶች በተለያዩ መጽሐፎቹ የራሱን ኃላፊነት የራሱን ግዴታ ሸክሙን እየተወጣ ይመስለኛል። ሸክሙንም ለእኛ እያስተላለፈ ነው። እኛ በምን ያህል ደረጃ ያንን ሸክም እናስተናግደዋለን፣ እንቀበለዋለን፣ እናስተካክላለን የሚለው ራሱን የቻለ ነገር ነው እና ስናነብ ግን አንብበን ብቻ ለመተው መሆኑ ደግሞ የበለጠ ያማል። እርግጥ ነው ስናነበው ውስጣችን የሚፈጠሩ ቁጭቶች፣ ብሶቶች፣ ንቃቶች፣ የተለያዩ ነገሮች አሉ። ግን እነዚህን ነገሮች ስናቅና ስናነብ ውስጣችን የሚፈጠረው ቁጭት ብቻውን በቂ አይደለም። በእርግጥ አንድ ነገር የሚጀመረው የሚመሰረተው ከእውቀት ቀጥሎ ደግሞ ባወቅነው ነገር ላይ መቆጨት ስንጀምር መንደርደሪያ ይሆናል፣ ለሌላ ነገር መንደርደሪያ ይሆናል እና ለለውጥም ለስራም እንደ ትውልድም ሳይረፍድብን ጸጸት ውስጥ ከመግባታችን በፊት ሳይረፍድብን እንደ ትውልድም ማድረግ ያለብን ነገር ካለ እንድናደርግ ይረዳናል እና ሚትራሊዮን ራሷ ሀገራችን ኢትዮጵያን ነው የሚወክለው። እሱ ውስጥ ደግሞ በጣም ብዙ ነገሮች አሉ እና የሆነ አላቅም ለሌሎች ምን አይነት ስሜት እንደሰጠ እኔ ባነበብኩት ሰዓት ላይ የአልወለድምን የአቤ ጉበኛ መጽሐፍን ያስታውሰኝ እና አልወለድም በወቅቱ የነበረውን የሀገሪቷን ሁኔታ ፖለቲካዊ ነገር እንዴት እንደገለጸ በሚገርም ሁኔታ መጽሐፉን ድንቅ የሚያደርግ ነው። ያ አልወለድም ያለው ልጅ አሁን ቢኖር ደግሞ ምን ይል እንደነበረ አላቅም። አልጸነስም የሚል ይመስለኛል። እንደውም አልወለድም ብቻ ሳይሆን በፍጹም እናቴ ማህፀን ውስጥ አልሆንም የሚል ይመስለኛል። መጸነሱንም የሚፈልግ አይመስለኝም እና እንደዚህ አይነት ስራዎች እንደዚህ አይነት ለትውልድ የሚኮረኩሩ የሚያንቀሳቅሱ ስሜት የሚሰጡ ለማወቅ ብቻ ሳይሆን ለማወቅ ከሆነ አለማወቅ ይሻላል። ግን ያወቅነው ነገር የሆነ ለውጥ የሆነ ነገር ካላመጣልን እውቀታችን የሆነ ነገር ካላመጣ ምንም ጥቅም የለውም እና ማወቃችን መማራችን የተሻለ ነገር መፈለጊያ ነው። ንቃታችንን ንቃተ ህሊናችንን ማበልጸጊያ ነው እና እንደዚህ እኮ እያልን ብቻ እንድንብሰለሰልና እንድንቆጭ ተፈልጎ ብቻ አይደለም እንዲህ ነገሮች የሚተላለፉልን እና እኛም ፈቃደኛ ሆነን ስናነብ እውቀት ብርሃን ስለሆነ አይናችንንም እንዲያበራልን ጭምር ነው። ንቃተ ህሊናችንንም ከፍ እንዲያደርገው ነው። እምቢኝ የሚል ብዙ ነገሮችን እምቢኝ የሚል የግድ አሁን የኛ ሀገር ሁኔታ ፖለቲካው ላይ ብቻ የመጣ ስለሆነ እንጂ ከግል ማንነታችን አንስቶ ብዙ ነገሮችን እምቢ ማለት አይሆንም ማለት
ራሳችንን ማስከበር ማስጠበቅ ነገሮችን የተሻለ ለማድረግ ከአኗኗራችን እስከ አስተሳሰባችን እስከ ተለያዩ ነገሮች የተሻለ ለማድረግ ነው። መቼም እውቀት ተማርን የምንለው በተማርነው ነገር ለመኖር ነው እና እኚህ መጽሐፎች ወደ መጽሐፉ ስመጣ ስለ ሀገራችን አውቀን ብቻ ዝም እንድንል ሳይሆን ምንድነው የሚባለው የተማሩ ሰዎች ዝምታ ያስፈራል ነው የሚባለው አይደለ? ምክንያቱም የተሻለ የሚለው የተማረው ሰው ጭቆናን፣ በደልን፣ ክፋትን እምቢ ማለት ካልቻለ ወይንም ደግሞ ሌሎች ነገሮችን ማድረግ ካልቻለ ሌላውማ እንደዛውም ደግሞ ተማርን የምንለው መማራችን ማወቃችን ፊደል መቁጠራችን የሆነ ነገሮችን ማወቃችንም ምንም ጥቅም የለውም እና ብቻ ሚትራሊዮን ሀገራችንን ሁኔታውን የሚያሳይ የሚኮረኩር የሚደቁስ የሚኮረኩም ነገር ነው እና በደንብ ይጠቅማል ብናነበው። አንብበን ደግሞ እራሳችንን የሆነ ቦታ ላይ ለማስቀመጥ ብንጥር ማለት ነው። እቺ ሀገራችን እያልን ብቻ መጸጸት፣ መብሰልሰል፣ መቆጨት፣ መታመን ብቻ ምንም ጥቅም የለውም። በእርግጥ ያ ስሜት ሲያድርብን ለመንደርደሪያ ለነገሮች ለለውጥ እራሳችንን ራሱ በሆነ ቦታ ላይ ስናገኝ ሀቀኛና መልካም እንድንሆን ያደርገናል። ማወቃችን እንደሱ እንዳለ ሆኖ ማለት ነው እና እንዳለመታደል ሆኖ በዚህ ዘመን ላይ ሚትራሊዮንን ስታነቡት የሆነ በቃ ውስጥን ልውስውስውስ ያደርጋል። እንኳንና አሁን ባለንበት ሁኔታ ይቅርና እንዲሁ ራሱ አልፎ ራሱ እንደ ታሪክ ራሱ ስታነቡት የሀገራችን ህመሟ የኛ የትውልድ ህመም መቼም ሀገር አፈሯ ወይ መሬቷ ብቻ አይደለም የሚታመመው። ሀገር ሲባል እኛ ሰዎቿ ልጆቿ አንድ ላይ የምንደማው የምንታመመው። ሚትራሊዮን አይደለችም የምትደማው ማለት ወይም ኢትዮጵያ አይደለችም የምትደማው የምትቆስለው አንገት የምትደፋው እኛ ነን እንደ ትውልድ ነዋሪዎቿ። እሷ ትቀጥላለች። እኛ ግን እንዳለንበት ዘመን እንዳለንበት ትውልድ እንደማለን፣ እንባላለን፣ እንቆስላለን፣ እንታመማለን። እንደዛ እያልን አንገትን መድፋት ካለብን እኛ የዘመኑ ትውልድ አንገት እየደፋን እናልፋለን። ባለንበት ሁኔታ መጪውን መልካም ነገር እየተመኘን ብቻ ማለት ነው እና ብቻ መጽሐፉን ስታነቡት ይሄ ስለሌላ ዘመን ማለት አሁን አልወለድም ብታነቡት ስላልወለድም ዘመን ነው የምታስቡት እና የምታዝኑት ወይንም ደግሞ አሁን ላይም ባለመሻሻሉ እንደሆነ ነገር ግን በእርግጠኝነት ሚትራሊዮንን ስታነቡት ግን ራሳችሁ ያላችሁበት ዘመን እኛ ያለንበት ትውልድ እኛ ያለንበት ኢትዮጵያ እኛ ያለንበት ሚትራሊዮን መሆኗ ስሜትን በጣም ይረብሻል ማለት በጣም ያማል። ሲጀመርም እየታመምን ያለነው እኛ ነን። እሱ ላይ ደግሞ ቁስላችን ላይ መጻፉ ጨው እንደመነስነስ በሉት ጨው እንደመነስነስ ነው ቁስላችን ላይ እና ልባችንን ይኮረኩረዋል፣ ህሊናችንን እንትን ይለዋል፣ ያነቃቃዋል። የሆነ ሆኖ ይህንን የዶክተር አለማየሁ ዋሴ እሸቴን መጽሐፍ የገጽ ብዛት 262 ረጅም ልቦለድ ነው። እውነተኛ ታሪክ ላይ የተመሰረተ ነው ብዬ ነው ማምነው። ስለዚህ አለማየሁ ዋሴ ሁሌም ለምታበረክትልን ስራ እንደ ሁልጊዜውም በትውልድ ስም አመሰግናለሁ። በግሌም እጅግ በጣም አመሰግናለሁኝ። ይህንን ካልኩ ዘንድ ከሚትራሊዮን አለፍ ብዬ ላንብብላችሁ። ያው ሁሌም ብታነቡት የሚኮረኩረውን ነገር እየነጠልኩ ማለት ነው ማነብላችሁ። ከላይ ራሱን የቻለ ነገር አለው። እኔ መሀል ላይ ነው ገብቼ ማነብላችሁ። አይምሰልህ፣ ይህ ከ60ዎቹ ጀምሮ በኢትዮጵያ የስልጣን ማግኛ ዘዴ ሆኗል። ኢትዮጵያዊ ለሀገሩ ቀናይ እንደሆነ ሀገሩን ከሃይማኖቱ ለይቶ የማያይ ልበ ሱስ አንጀተ ርሩ መሆኑን ስለሚያውቁ በሚወደው ነገር እያስፈራሩት ዝም እንዲል አድርገው ወደ ስልጣን መንጠላጠል የታወቀ ዘዴ ሆኗል። በሀገሪቱ አንድ ማዕዘን ላይ ያለን ነገድ ሰብሰብ አድርገው እገነጥላለሁ፣ እበታትናለሁ ሲሉ በቃ ይሁንልህ አንተ እንደወደድከው ይደረግ ተብሎ ማዕከላዊውን ስልጣን እንዲሰጠው አንተም ተረገጥኩ ተበደልኩ ብለህ እንዳትናገር ነው። እንደ ፖለቲከኞቹ ከሆነ ኢትዮጵያ የጨው ክምር ነች። እንኳን ጥንታዊ ሀገር ጢስ የጠገበ ቤት እንኳን ይፈርሳል ሲባል ይጨንቃል። ኢትዮጵያ በህሊናችን ውስጥ በጽኑ ተስላ በፍቅር ታትማ እንዳትኖር በጥፍራቸው እየቦጫጨሩ ህሊናችንን ያደሙታል። በውኑ ለኢትዮጵያዊ ከኢትዮጵያ በላይ ምን ተስፋ አለው? እነርሱ ግን የአንተን ኢትዮጵያ ቀምተው የራሳቸውን ኢትዮጵያ ሊሰጡ ያንገላተዋል። በመጨረሻ ጥንታዊቷን ታሪካዊቷን ኢትዮጵያ ከአእምሮ ይፍቁና
ፍሻሌ የሆነችውን በውራጅ አስተሳሰብ የተገነባችውን አዲሲቷን ኢትዮጵያን አእምሮ ላይ ስለው ተስፋ ቆርጠ አንገትን ደፍተ እንድትኖር ወይም እንድትሰደድ ሊገፋፉ እየሞከሩ መሆኑን ልብ በል አለ። በተለመደው የረጋና በራስ መተማመን የተላበሰ ንግግሩ ቀጠለ። ከስልጣን እስኪወጡ ድረስ ኢትዮጵያ እንደምትፈርስ ይነግሩናል። ስልጣን ላይ ሲወጡ ደግሞ ከመቅስበት አንድነቷ የተጠበቀ መሰረቷ የጸና አድርገው ያቀርባሉ። እስከዛሬ ያየናቸው ጎጠኞችን ኮራጆች በሙሉ እነርሱ ወደ ስልጣን ከመውጣታቸው በፊት ኢትዮጵያ ተስፋ የሌላት የጎስቋላ ምድር ባለቤት እንደሆነች፣ ህዝቧም የተለየና የማይታመን እንደሆነ ይነግሩሃል። አንተን እንደዚህ ተስፋ አስቆርጠው ስትሽመደመድላቸው ስልጣን ላይ ድንገት ፊት ይሉና ከመቅስበት ኢትዮጵያ በተስፋ የተሞላች በእድገት ጎዳና እየተራመደች ያለች ጭቆና ቀርቶ ነፃነት፣ ዲሞክራሲያዊ የሰፈነባት ህዝቧን በአንድነት የሚዘምር አድርገው ያቀርቡላል። ኢትዮጵያ እነርሱ ስልጣን ላይ እስካሉ ድረስ ምቹ የተረጋጋች ሀገር ሲወርዱ አብራቸው የምትወርድ እንቧይ ካብ ያደርጓታል። ከዚህ የማስፈራራ ፖለቲካ፣ ከዚህ እኔ ከሞትኩ ሰርዶ አይብቀል አስተሳሰብ ወጥቶ የተስፋና የቅንነት ፖለቲካ ይመጣል። እስከዚያ እንቁራሪቶቹ ሲጮሁ በአውሩሉ የእነርሱ ብቻ ይመስላቸዋል እንደተባለ ከእነርሱ የሚገዝፍ የሚበልጥ የሰከነ መረዋ ድምፅ ሲመጣ ቃጭል ድምፃቸውን ይዘው ለመጨረሻ ጊዜ ከላዩ ላይ እንደ ትቢያ ይረግፋሉ። ይህንን እመነኝ አለ። እኛም አንብበን ስንነሳ አሜን እንላለን። እና እንደነዚህ አይነት ቆንጆ ነገሮችን ነው መጽሐፍ ውስጥ የምታገኙት። ውስጡ ያሉት ሰዎች ደግሞ ገጸ ባህሪዎቹ በትክክልም ኢትዮጵያ በጣም ብዙ የተማሩ በጣም ብዙ ምሁራን በጣም ብዙ ብቁ የሆኑ ሰዎች አሏት። አላቅም ለምን እነሱ ሁሌ ወደፊት ሊወጡ እንደማይችሉ አላቅም። ይህ መጽሐፍ ሳነባ እንደሚቆጨኝ እንደነዚህ አይነት ሰዎች እንዳሉ መጽሐፉ ዝም ብሎ በልብ ወለድ የተጸነሰ ብቻ ታሪክ ነው ብዬ አላምንም። ራሱ ያያቸውን ያገኛቸውን ሰዎች እንደሚተርክ እሙን ስለሆነ ማለት ነው። እና እነዛን ሰዎች ሁሌም ማየት እናፍቃለሁ። እኔ ማየት ባልችል እንኳን መጪው ትውልድ በእንደነዚህ አይነት ሰዎች ቢሆን ደስ ይለኛል። እና ሌላ ደግሞ ጨምሬ የማንብላችሁ ቅድም እንደገና ስለመወለድ ስነግርህ ትንሽ ግር ብሎ ነበር ሲሉ በዚያው ቅጽበት ብላ ለመገላበጥ ስትሞክር የስቃይ ድምፅ አሰማች። ስቃያ ከተመቻቸው ከእርሷ አልፎ የሚሰማትን ሁሉ ያንሰፈስፋል። የፈሰሰውን ደሟን ያየ ሟምቶ የማታልቅ ውሃ ውስጥ የገባ አሞሌ ያስብላል። ሁኔታ በእጅጉ ስላስጨነቀኝ ሀተታው ቀርቶ ምን አለ የሚያደርጉትን አድርገው በፈወሷት አልኩ። በልቤ እነዚህ አባቶች ካወቅኩበት ጊዜ ጀምሮ የእኔ ችኩልነት፣ የእነርሱ ትዕግስት የሰማይና የምድር ያክል ስለሚራራቅ ጨጓራዬ እንደተላጠ ነው። እንደምትሰማ ስቃዩ ከባድ ነው። የዘመን ጥርቅም ዘርፈ ብዙ ነው። አንዱን የአካል ክፍሏን ብንፈውስ ሌላ ይታመማል። ደሟን ከመፍሰስ ብናቆመው እንኳ የታጠፈው አንጀቷ፣ በበደል ያረረው ቆሽቷ፣ በግፍ የሚደማው ልቧ፣ በሸፍጥ የቆሰለው ህሊናዋ እንዲህ በቀላሉ አይደምንም። ህመሟ ጥልቅ ነው፣ በሽታዋ ንብብር ነው አሉና በከባዱ ተንፍሰው ያቆሰሏት ብዙ ናቸው። ባሎቿ፣ ልጆቿ፣ የሩቁም የቅርቡም ጎረቤቶቿ። ለእርሷ የሚያዝንላት አልነበረም። ባሎቿ ከላይ ሲመነሽሯት፣ ልጆቿ ከውስጥ ሲንገላቷት፣ የእብድ ገላጋይ ጎረቤቶቿ ለምትወገርበት ድንጋይ ለምትቆስልበት ጦር ያቀብላሉ አሉ። ግን ምን አደረገች አልኩ እንባ እየተናነቀኝ። ሚትራሊዮን በጣም ድንቅ መጽሐፍ፣ የሚገርም መጽሐፍ ነው እና ብዙ ጊዜ የዶክተር አለማየሁ ዋሴ እሸቴን መጽሐፎች ሳነብ እነ መጓን እነ ዘጎሯን የመሳሰሉትን ይህንንም ጨምሮ ሳነብ በወፍ በረር የሚያስቃኘን ከተማዎች፣ ሀገሮች አሉ፣ ቦታዎች፣ ስፍራዎች አሉ እና እነሱ ነገሮች እኔ ብዙ ጊዜ ውስጤን፣ ቀልቤን፣ ልቤን ይገዙታል እና በጣም ነው የምገረመው የምደሰተው። በሚገርም ሁኔታ ቦታው ላይ ከሱ እኩል እየረገጥን እያየን እየገባን እየወጣን ያለን ያህል እንዲሰማን ያደርገናል እና እኔ ብዙ ቦታዎችን ባልጎበኝ እንኳን በእንደነዚህ አይነት መጽሐፎች ሳነብ ደስ ይለኛል እና ከሱ አንዱ በረከት ያገኘሁት በረከት ቆንጆ ነገር ምንድን ነው ብባል አንደኛው ይሄንንም ማንሳት እችላለሁ ከመጽሐፎቹ ማለት ነው እና እዚህ መጽሐፍ ላይ ይወስደናል። በየቦታው እንሄዳለን። በጣም ድንቅ ቦታን፣ ድንቅ የተቀደሱ ስፍራዎችንም እንደዛው ያስጎበኘናል። በእግራችን ለመርገጥ ባንታደል እንኳን እንዲሁ በህሊናችን እንድንጎበኘውና እንድንቃኘው ያደርገናል እና ይሄንን ዝግጅትን ደግሞ ከመጨረሴ በፊት አንድ የመጨረሻ ላነብላችሁ እወዳለሁኝ።
መቼም ይገርማል የሚያነሳቸው ነገሮች በጣም ይገርማል። በህግና በሞራል ትርጉም ስርቆት ማለት የሌላ ሰው የሆነን ነገር ያለ ባለቤቱ ፍቃድና እውቅና እንዲሁም የህግ ፍቃድ ውጭ በጉልበት ወይም ሳይታወቅ መውሰድ ማለት ነው። የሌላ ሰው የሆነን ነገር ሲባል እቃ፣ እውቀት፣ ንብረት፣ ሀሳብ ሊሆን ይችላል። ወይም ህንዶች እንደሚሉት ጉዳዩ የዱባ ፍሬ ወይም አልማዝ ፍልቃቂ ሊሆን ይችላል። ስለ ስርቆት ስናወራ ኪስ የሚያወልቀውን፣ ቤት የሚሰረስረውን፣ በረት የሚገለብጠውን መናጢ ድሃና ተራ ዱርዬ ብቻ የሚመለከት ይመስለናል። በአሁኑ ሰዓት ሌቦች ባለ ኮትና ከረባት፣ ባለ ቆብና ቀሚስ፣ ባለ ኒሻንና ማዕረግ ሆነዋል። ሌብነት ቢዝነስ ሆኗል። የሚያሳፍር ሳይሆን በወዳጅ ዘመዶቻችን እንደ ብልጥና ቀልጣፋ የሚያስቆጥር ሆኗል። ዘርፎ ቤት ብትሰራ ይጨበጨብልሃል። ሰርቀ ብትመጸውት ትመረቃለህ። 100 ሚሊዮን የሀገር ሀብት ዘርፈ 1 ሚሊዮን ለቤተ ክርስቲያን ወይም ለቤተ መስጊድ ብትሰጥ ምዕመናን እልል በሉላቸው ይባልልሃል። ቢሊዮን አጭበርባሪዎች መልሰ ሚሊዮን ለመንግስት ፕሮጀክት ስትለግስ ከሀገሪቷ ባለስልጣን ጎን ተቀምጠ የቁርጥ ቀን ልጅ ትባላለህ። ገንዘብ መያዝ እንጂ ከየት አመጣው የሚልህ የለምና ትከበራለህ። ሌቦች ዘርፈው ቀጥፈው የሰሩትን ቤት፣ የገዙትን መኪና፣ የከፈቱትን ድርጅት መጸየፍ ሲገባን እያጨበጨበን እንመርቅላቸዋለን። ባለጌን ከወለደ ይልቅ ያሳደገው ይከፋል እንዲሉ ሌብነትን፣ ቅሚያን አንኮትኩተን እየኮተኮትን አሳድገን ዛሬ ላይ ቢዝነስ የሚል ካባ ለበስ ነው። በአሁኑ ዘመን በኢትዮጵያ ስርቆትና ዝርፊያ ከሀገሪቱ እድገት ጋር መሳ ለማሳ መሆኑ ወይም ስርቆትና ሌብነት እየጨመረ መምጣቱ አይደለም አሳሳቢው ነገር፣ ይልቁንም ስርቆት የሚያሳፍር ቢዝነስ መሆኑ እንጂ። በአንድ ወቅት ዶክተር ክብረ በዓል እንዲህ ብሎኝ ነበረ። በስርቆት በጎ ነገር መስራት አይቻልም። የተዘረፈን ሀብት መመጽወት አይቻልም። በተዘረፈ ሀብት ቤተ መቅደስ ወይም ቤተ መስጊድ ሰርቶ መጽደቅም አይቻልም። አትስረቅ ያለን አምላክ ሰርቀን መስዋዕት አድርገን ብናቀርብለት የስርቆታችን ተባባሪ እንዳደረግነው ይቆጠራል። ሰርቆና ዘርፎ ጽድቅ ያማረ ወይም የጸጸተ ቢኖር ለባለቤቱ መመለስና ንስሐ መግባት እንጂ ለቤተ ክርስቲያን ወይም ለድሆች በመስጠት ህሊና ማንጻት አይቻልም። አፍሪካ ውስጥ አይሰራም። ሲጀመር የምትዘርፈው ከድሆች ላይ ነውና። ክርስቶስ በወንጌል ፍጹም እንድትሆን ከፈለግ ያለህን ሁሉ ለድሆች ስጥ ብሏል። ያለህን ሲል ለፍተህ ደክመህ ያፈራኸው ማለት ነው። የዘረፍከውን ግን መስጠት ያለብህ ለባለቤቱ ነው። ባለቤቱ ደግሞ ህዝብ ነው። መጽሐፉ አላለም እኔ ነኝ ያልኩት። በዚህ ሁሉ ዝቅጠት የሰው ሀቅ የሰው ነው፣ የሰው ጥበብ የሰው ነው። ለበጎ ዓላማ እንኳን ቢሆን ባለቤቱ ያስቀመጠውን የሚያነሳ ባለቤቱ ብቻ ነው፣ ወይም እርሱ የፈቀደለትን ብቻ ነው ብለው የሚያስቡ ጥቂት ሰዎች መኖራቸው ሞራላችንን ተንጠፍጥፎ አለማለቁን እንረዳለን። እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶምና ጎመራ ጠፍተን ነበር እንዲል መጽሐፉ። ጥቂትም ቢሆን የሞራል ዘር፣ የንጽህና ዘር፣ የታማኝነት ዘር ፈጣሪ በዚች ሀገር ዘርተን እናበቅለው ዘንድ አልነሳንም ይለናል። እውነት ነው አሉ። እንደነዚህ አይነት አጸያፊ ሰዎች እንዳሉ ሁሉ ደግሞ ለሀገር በንጹህ የሚቆሙ የሚሞግቱ አሉ። ለዛሬ ያስኩላችሁ ቆንጆ የመጽሐፍ ጥቆማዬ ሚትራሊዮን የተሰኘው የዶክተር አለማየሁ ዋሴ እሸቴ መጽሐፍ ነው። ያላነበባችሁ እንድታነቡት፣ እንደዛውም ደግሞ ያነበባችሁ ለሌሎች ላላነበቡ ሰዎች እንድታወሱ፣ ገዝታችሁ ስጦታ እንድታበረክቱ ስል ሀሳቤን አቀርባለሁኝ። ስለነበረን ቆይታ አመሰግናለሁ። ይህንን ቪዲዮ ከወደዳችሁት ላይክ ማድረጋችሁን፣ ቤተሰቦች ያልሆናችሁ ሰዎች ደግሞ ሰብስክራይብ በማድረግ ቤተሰቦች እንድትሆኑልኝ ስል እጠይቃለሁ። በሌላ መጽሐፍ እስከምንገናኝ ቸር ቆዩኝ እያልኩ እሰናበታለሁ። ፈጣሪ በነገራችሁ ለሁሉ ይቅደምላችሁ።